ሰላም ጤና ይስጥልኝ ተከበራችሁ ተመልካቾቻችን ይህ በብስራት የዩቲዩብ ቻናል ወደ እናንተ የሚተላለፈው የሀገር ውስጥና የባህር ማዶ የመረጃ ሰዓታችን ነው። መረጃዎችን ወደ እናንተ ያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬያችሁ ቆይታ የማደርግ ይሆናል። በቅድሚያም ወደ ሀገር ውስጥ መረጃዎች እንለፍ። የጥሬ ገንዘብ ግብይት በመቀነሱ ሐሰተኛ የብር ኖትን ለመከላከል አስችሏል ተባለ። የበዓል ወቅት በመሆኑ ከፍተኛ ግብይት የሚከናወንበት መሆኑ ይታወቃል። ከዚህ ጋር በመግዛትና በመሸጥ ሂደት ውስጥ ሐሰተኛ የብር ኖት ዝውውር በርካታ እንደነበር የፖሊስ መረጃ ያመላክታል። ሐሰተኛ የብር ኖት ዝውውር በጥሬ ገንዘብ ኖት ዝውውር አማካኝነት የሚፈጸም በመሆኑ ማህበረሰብ በተለይም በበዓላት ወቅት ካለው ግብይት ጋር ለዚህ ወንጀል ድርጊት ሰለባ ነበር ያሉት ከብስራት ሬዲዮ ጋር ቆይታ ያደረጉት የኢትዮጵያ ንግድ ባንክ ፍቼ ቅርንጫፍ ስራ አስኪያጅ አቶ ከተማ ዳቸሳ ናቸው። በአሁኑ ጊዜ ግን የማንኛውም የገንዘብ ዝውውር በዲጂታል ቴክኖሎጂ የታገዘ በመሆኑ የጥሬ ገንዘብ ዝውውሩን በከፍተኛ ሁኔታ በማስቀረቱ የሐሰተኛ የብር ኖት ዝውውርን ሙሉ ለሙሉ ለማስቀረት የሚያስችል ደረጃ ላይ እየተደረሰ ነው ብለዋል። በገጠራማ አካባቢ ባሉ የገበያ ግብይቶች የሐሰተኛ የብር ኖት ዝውውር አልፎ አልፎ የሚስተዋል ሲሆን ይህንን ለማስቀረት ሰፊ የግንዛቤ ማስጨበጫ ትምህርቶች የተሰጡ ሲሆን ዛሬ ላይ ብዛት ያለው ጥሬ ገንዘብ በእጅ ላይ የማስቀመጡ ሂደት በመቀነሱ የሐሰተኛ የብር ኖት ዝውውር ሊቀንስ መቻሉን ገልጸዋል። በመጪው የገናና የጥምቀት በዓላትን በሚደረጉ የገበያ ግብይቶች ወቅት አልፎ አልፎ ሊያጋጥም ስለሚችል አጠራጣሪ ነገሮች ከተገኙ ወዲያውኑ ለጸጥታ አካላት ጥቆማ በመስጠት እንዲተባበሩም አቶ ከተማ ደቻሳ መልእክታቸውን አስተላልፈዋል ስትል ኤደን ሽመልስ ዘግባለች። የኔ ልጅ አይደለችም በሚል ጥርጣሬ የ2 ዓመት ህፃን ልጁን ገድሏል በሚል የተጠረጠረው ግለሰብ በቁጥጥር ስር ዋለ። በጉራጌ ዞን የገደባኖ ጉታዘር ወለኒ ወረዳ ጥላሞ ቀበሌ ተብሎ በሚጠራው አካባቢ ታህሳስ 20 ቀን 2018 ዓ.ም ከምሽቱ 2 ሰዓት ላይ የ2 ዓመቷ ታዳጊ በድንገት ህይወቷ ማለፉን ተከትሎ መረጃ የደረሰው ፖሊስ የታዳጊዋን አሟሟት ለማወቅ ምርመራ ማጣራት መጀመሩን የማዕከላዊ ኢትዮጵያ ክልል ፖሊስ የሚዲያ ክፍል ኃላፊ ምክትል ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል። የታዳጊዋ ወላጆች በመሐከላቸው አለመግባባት ተፈጥሮ ግጭት ውስጥ በመግባታቸው ሚስት ቤቷን ጥላ ወደ ቤተሰቦቿ ከሄደች 15 ቀን ተቆጥሯታል ያሉት ኮማንደሩ ባል ሚስቱን በሌላ ወንድ ይጠረጥራት እንደነበርና ሟች ህፃን የኔ ልጅ አይደለችም በሚል ክህደት ከሚስቱ ጋር በተደጋጋሚ ይጨቃጨቅ እንደነበር ፖሊስ ባደረገው ማጣራት ማረጋገጡን ተናግረዋል። ወላጅ እናቷ ጥላት ወደ ቤተሰቦቿ በመሄዷ የተጠርጣሪዋ የወንድም ሚስት ታዳጊዋን እራት አብልታ አስተኝታት በሄደች 2 ሰዓታት ውስጥ ተጠርጣሪው ወደ ወንድሙ ቤት አቅንቶ የታዳጊዋን አንዳች ችግር ሳያጋጥማት እንዳልቀረ በመናገሩ የወንድም ሚስት ወደ ስፍራው ስታቀና ታዳጊዋ በህይወት አለመኖሯን በማረጋገጧ መረጃውን ለወላጅ እናቷ ያሳውቃሉ። ወላጅ እናትም በታዳጊዋ ህልፈት የኔ ልጅ አይደለችም በሚል ክህደት ፈጽሟል ያለችውን ባሏን እንደምትጠረጥር ለፖሊስ መረጃ ትሰጣለች። ፖሊስም የሟችን አባትና እናት በቁጥጥር ስር በማዋል ስለ ታዳጊዋ አሟሟት ገላጭ የሆነ የህክምናና ከአካባቢው ማስረጃ ተሰብስቦ ምርመራ የማጣራት ስራ እየተሰራ መሆኑን ኮማንደር ታጁ ነጋሽ ለብስራት ሬዲዮ ተናግረዋል ስትል ሳምራዊት ስዩም ዘግባለች። ተመልካቾቻችን እስካሁን ስትከታተሉት የነበረው የሀገር ውስጥ መረጃዎች ይህን ይመስላል። አሁን ደግሞ ከውጭ ወዳገኘነው መረጃዎች እንለፍ። የኢራኑ ፕሬዝዳንት ፔዜሽኪያን በኑሮ ውድነት የተነሳ የተቀሰቀሰው ተቃውሞን ተከትሎ ህዝቡ አንድ እንዲሆን ጠየቁ። የኢራን ፕሬዝዳንት ማሱድ ፔዜሽኪያን ከቴህራን ጠላቶች ጋር ባለመተባበር ዜጎች በኢኮኖሚያዊ ጫና ወቅት አንድነት እንዲኖራቸው ተማጽነዋል። በከፍተኛ የኑሮ ውድነት ላይ ተቃዋሞች በመላ ሀገሪቱ ተሰራጭተዋል። በምዕራባዊ የሎሬስታን ግዛት ውስጥ ቢያንስ አንድ የፖሊስ መኮንን ተገድሏል። ፔዜሽኪያን በደቡብ ፋርስ ግዛት የጸጥታ ኃይሎችን በአካባቢው በሚገኝ አካባቢ መስተዳደር ህንጻ ውስጥ ለመግባት በሞከሩ ተቃዋሚዎች ላይ ተኩስ መክፈታቸውን ተከትሎ የአንድነት ጥሪውን አቅርበዋል። በቴህራን የሚገኙ ባለሱቆች ወደ ጎዳና ከወጡ በኋላ የተፈጠረውን አለመረጋጋት የኢራን ገንዘብ ከዩናይትድ ስቴትስ ዶላር ጋር ያለው ዋጋ መዳከምን ተከትሎ ነው። በተጨማሪም ከፍተኛ የዋጋ ግሽበትና የኑሮ ውድነት እያሻቀበ ባለበት ወቅት ኢኮኖሚያዊ ችግርን አባብሶታል። በቴህራን በተካሄደው የንግድ ፎረም ላይ ፕሬዝዳንት ፔዜሽኪያን እንደተናገሩት ለሁከቱ መንስኤ የውጭ ጣልቃ ገብነት ነው ብለዋል። የሀገሪቱ ጠላቶች በሚያሳዝን ሁኔታ በኢራን ውስጥ ውጫዊ ጫናዎችን በሚደረጉበት ሁኔታ ላይ ነን ብለዋል። የኢራኑ ፕሬዝዳንት ሀገሪቱ ሙሉ ጦርነት ውስጥ ገብታለች ሲሉ የአንድነት ጥሪ አቅርበዋል። በአሁኑ ወቅት የኢራን ጠላት በኢኮኖሚ ጫና እኛን ለማፈራረስ ትኩረት አድርጓል ሲሉም አክለዋል። አንድን ህዝብ በቦምብ በተዋጊ ጀቶች ወይም ሚሳኤሎች ማሸነፍ አይችሉም። እናም በሌላ መንገድ ሊያዳክሙን እየሞከሩ ነው። ተባብረን በጋራ ለመስራት ቁርጠኞች ከሆንን ኢራንን ለማንበርከክ የማይቻል ነገር ነው ሲሉም አክለዋል። ዞህራን ማምዳኒ ቁርአንን በመጠቀም ቃለ መሐላ የፈጸሙ የመጀመሪያው የኒውዮርክ ከንቲባ ሆኑ።
ዞህራን ማምዳኒ ሐሙስ ዕለት በአዲሱ ዓመት የመጀመሪያ ቀን ቁርአንን በመጠቀም ቃለ መሐላ የፈጸሙ የመጀመሪያው የኒውዮርክ ከተማ ከንቲባ ሆነዋል። የመጀመሪያው የደቡብ እስያ ዝርያ ያላቸው የዩናይትድ ስቴትስ ትልቁ ከተማ ከንቲባ የሆኑት ማምዳኒ የአያታቸውን ቁርአንና ከኒውዮርክ የህዝብ ቤተ መጻሕፍት በብድር የወሰዱትን የ200 ዓመት ቅጂ በታይምስ ስኩዌር ስር የምድር ባቡር ጣቢያ ቃለ መሐላ ፈጽመዋል። በመቀጠልም ሁለት የቁርአን ቅጆችን በመጠቀምም አርብ በኒውዮርክ ከተማ አዳራሽ ለቀኑ ስነ ስርዓት ለመጠቀም አቅደዋል። ከቤተ መጻሕፍት የተዋሱት ታሪካዊ ቁርአን በአንድ ወቅት የጥቁር ታሪክ ምሁርና ደራሲ አርቱሮ ሹምበርግ 4000 መጻሕፍቶች እንደ ኢሮፓያን አቆጣጠር በ1926 የሾምበርግ የጥቁሮች ባህል ምርምር ማዕከል ከተለገሰው የተገኘ ነው። ደራሲው ሾምበርግ በፖርቶ ሪኮ በ1870ዎቹ ከጀርመንና ከአፍሮ ካሪቢያን ዝርያ ወላጆቹ ተወለደ። በኋላም ወደ ኒውዮርክ ያቀና ሲሆን በ1920ዎቹና በ1930ዎቹ በኒውዮርክ ጥቁር ማህበረሰብ ውስጥ ከፍተኛ እንቅስቃሴን አድርጓል። ቤተ መጻሕፍቱ የማምዲን የሾምበርግ ቁርአን ለመጠቀም ያደረገውን ውሳኔ አወድሶታል። የቀድሞ የኒውዮርክ ከተማ ከንቲባ ማይክል ብሉምበርግ በአንድ ስነ ስርዓት ላይ የ100 ዓመት ዕድሜ ያለው የቤተሰብ መጽሐፍ ቅዱስን ሲጠቀሙ፣ ከንቲባ ቢል ደላሲዮ ደግሞ በአንድ ወቅት የዩናይትድ ስቴትስ ፕሬዝዳንት የነበሩት ፍራንክሊን ዲ ሩዝቬልት የነበረውን መጽሐፈ ቅዱስ ተጠቅመዋል። ከማምዲን በፊት በስልጣን ላይ የነበሩት ከንቲባ ኤሪክ አዳምስ ለቃለ መሐላው የቤተሰባቸውን መጽሐፍ ቅዱስን ተጠቅመዋል። ተመልካቾቻችን እስካሁን ስትከታተሉት የነበረው የብስራት የዩቲዩብ መረጃ ሰዓታችን ይህን ይመስላል። መረጃዎቹን ወደ እናንተ እያደረስኩ ሰምሃር አለባቸው ከመላው የስቱዲዮ ባለሙያዎች ጋር አብሬ ቆይታ አድርጌያለሁ። መልካም ቆይታ።